ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? እንዴ ሩታችን ምን ነካሽ? ምን ለመሆን ነው እየሞከርሽ ያለሽው? ሰው እንዴት በዚህ ልክ ራሱን ያስንቃል? እንዴት ራሱን ያስገምታል? አንቺ ቢገባሽ እኮ ማለት ነው። እሺ አብርሃም ሁለተኛ ሚስቱ አድርጎ ልጅ ተቀበላት እንበል፣ ግን እንደ አንደኛ ሚስት ቢያንስ መከበር ነበረብሽ። አንቺን ስታይ አይኗን እንኳን በሙሉ አይን ቀና ብላ ማየት አልነበረባትም እቺ ልጅ ማለት ነው እንዳላት ቦታ። አንቺ ግን የምታደርጊያቸው ነገሮች እቺ ልጅ ያውን በገዛ ባልሽ በልጅሽ አባት ፊት እንደፈለገች ሙልጭ አድርጋ እንድትናገርሽ እድሉን እየሰጠሻት ነው። ይሄ የማንም ጥፋት አይደለም። ይሄ የአብርሃም ጥፋት አይደለም። ይሄ የራሷ የሄርሜላ ጥፋት አይደለም። ይሄ የራስሽ ጥፋት ነው። ራስሽን ስለማታስከብሪ የማይሆን ቦታ ላይ ራስሽን ስለምታስገኝ የአብርሃምን ጭራ እየተከተልሽ እሱ የሄደበት ድረስ ስለምትሄጂ በገዛ እጅሽ ራስሽ የምታመጪው ትልቅ የሆነ ችግር ነው ማለት ነው። የምሬን ነው የምናገራችሁ። እንደ ሁለተኛ ሚስት ሄርሜላን እንቀበላት እንበል፣ ግን እንደ ሁለተኛ ሚስት የትኛውም ሁለተኛ ሚስት ቀና ብላ የመጀመሪያዋን ሚስት ልታይ የምትችልበት ምንም አይነት ምክንያት የለም። እንደ አማች ተደብቃ ነው ልታልፍ የምትችለው እንደውም ማለት ነው። ምክንያቱም ሄርሜላ የሰራችው ስራ እኮ የሚያሸማቀቅ የሚደብር ስራ ነው። የሰው ባል ነው የቀማችሁ። የሰው ባል ቀምቶ ደግሞ እንደዚህ ደረት ነፍቶ መናገር የሚባል ነገር የለም። እቺ ልጅ ይህንን ነገር እንድታደርግ እድሉን እየሰጠች ሁሉንም ነገር እያመቻቸች ያለችው ራሷ ሩታ ናት። አስባችሁታል? ልጇን ይዛ ዝዋይ ድረስ ተከተላ ሄዳ እንደዚህ ባትባል ምን ይገርማችኋል? ምን ይገርማችኋል? እኔ የምሬን እኮ ነው የምልሽ። የሆነ ውስጥሽ ትልቅ የሆነ ችግር እንዳለ ይገባናል፣ እንረዳሻለን። ምክንያቱም ባለመቀማት የልጅሽን አባት ከሌላ ሴት ጋር እንደዚህ እንደፈለገ ሲሆን ማየት ምን አይነት ህመም እንዳለው ምን አይነት ፔን እንዳለው እናውቃለን። ግን በእንደዚህ አይነት ሁኔታ እመኘኝ ሩታ ነገሮችን ማስተካከል አትችይም። በቃ በጣም ቆፍጠን ማለት መቻል አለብሽ። ቆፍጠን እስካላልሽ ድረስ የእነሱ መጫወቻ ሆነሽ ነው የምትከርሚው ማለት ነው። እንዳየነው ነው የአንቺ አብርሃም የአንቺ የልጅሽ አባት አንቺን እንደፈለገች ተነስታ ስትናገር አንዲት ቃል ካፉ እንኳን ማውጣት አይፈልግም። ምንም ይሁን እኮ ዛሬ ከዚች ልጅ ጋር የፈለግከውን ያክል ርቀት ልትሄድ ትችላለህ። ግን እዚህ ፊት ለፊት ቆማ እንደፈለገች እንድትናገራት የፈቀድክላት የልጅህ እናት ናት። ምንም ይሁን ምንም ማለት ነው። ከእሷ ጋር ክፉም ሆነ ደግም ብዙ ነገርን አብረህ አሳልፈሃል። እንደዚህ ማንም ተነስቶ እንደፈለገ እንዲናገራት እድሉን መስጠት አልነበረብህም። የምሬን ነው የምልህ። ሁለቱንም ተቆጥተ ወደዚህና ወደዛ ማለት ነው። ምክንያቱም እነዚህ ሴቶች የሚገናኙበት ትልቁ ሪዝን አንተ ነህ። ሁለቱን ፊት ለፊት አድርገ እንደ ጀግና የሆነ ትክክለኛ ነገር እንዳደረገ ሰው መሀል የሆነ አንዴ ጉንጭህን እያስክ አንዴ ፀጉርህን እየነካካ ሁለት ሴቶች የምታሰዳደበው አንተ ማነህ? የምሬን ነው ማነህ አንተ? በጣም ነው የሚያሳዝነው። እግዚአብሔርም በጣም ማለት ነው። ምንም ቢሆን የልጅህ እናት ናት። ነገ ልጅህ ይህንን ቪዲዮ ማየቱ አይቀርም። እንድትከበር ማድረግ ያንተ ኃላፊነት ነው፣ ያንተ ድርሻ ነው። እኔ ሄርሜላ ለምን ተናገረች አይደለም፣ ግን ሩታም የራሷ ስህተት እንዳለባት ሆኖ አንተም እዛ ጋር የራስ የሆነ ስህተት አለብህ። በቃ ሁለቱም ሴቶች ያንተ ናቸው። እኔ ያንተ መሆናቸውን አምኜ ተቀብያለሁ። በጣም ስሜታዊ የሆንኩ ነው ጋይስ፣ እግዚአብሔርን ሁለቱም ሴቶች ያንተ መሆናቸውን አምነን ተቀብለናል። ግን ደግሞ ሁለት ሚስት እንዳለው ወንድ ሁለቱንም አከባብረህ መኖር የማትችል ከሆነ ትልቅ አደጋ ውስጥ ነው ያለው ብራዘር። እንዴ በቃ እችኛዋን ማናገር ከፈለክ ትላንትና ባናገርክበት ወይ ማለት ነው። ትላንትና ባናገርክበት ወይ ሄርሜላ ካሜራ ደቅና ነገሮችን አስተካክላ መታ አንተ ፊት እንደፈለገች ሩታን ልትናገር የምትችልበት ምንም አይነት ሚንስ የለም። እውነታውን ስንነጋገር ማለት ነው። እነዚህ ሴቶች ምንድን ነው ፊት ለፊት ሊያገናኛቸው የሚችል ጉዳይ? ያውም አንተ ባለህበት። አንተ በሌለህበት እኮ ባል እንደተቀማማ ሰው ቢጣሉ ምንም የሚገርም ነገር የለውም። ባል እንደተቀማማ ሰው ግን አንተ መሀላቸው ላይ ቆመ ሲሰዳደቡ ምን ማለት ነው? አሁን ይሄ ነው በቃ እንትን የሚለው ጋይስ ወገን እንዲህ ምንድን ነው? ምን ይሻለናል? ለማንኛውም ማለት ነው ሀሳቤ በደንብ ገብቷችኋል ብዬ አስባለሁ። ያው ሙሉ ቪዲዮን ተከታትላችኋል ብዬ አስባለሁኝ። እንደተለመደው ባየነው በታዘብነው ነገር ላይ ሀሳባችንን እንሰጣለን። ያው አብዛኛውን ሀሳቤን ሰጥቻለሁኝ ብዬ አስባለሁኝ። ለማንኛውም ማንሳት ያለብንን ነጥቦች እያነሳን ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ?
አለን። እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአብርሽ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ጣል እያደረገን ጥሩ ቆይታ እናደርጋለን ማለት ነው። የታዘብናቸውን ለሌሎቻችሁም ጭምር ለወደፊት ህይወታችሁ ይጠቅመናል ብለን የምናስበውን ሀሳብ እናነሳበታለን ማለት ነው። በመጀመሪያ ደረጃ ማንሳት የምፈልገው ጉዳይ ሩታ ምንድነው ሊያስኬድሽ የሚችለው? ዝዋይ እነዚህን ልጆች ተከትሎ ልጅ አንጠልጥሎ ዝዋይ ድረስ ሊያስኬድሽ የሚችለው ጉዳይ ምንድን ነው? እኔ በጣም እግዚአብሔርን እዚህ ጋር አብርሽንም ሄርሜላንም ለሚናገሩት ነገር ተጠያቂ ማድረግ እንችላለንም እንፈልጋለንም። ግን ደግሞ እነዚህ ልጆች እንደዚህ እንዲሆኑና እንዲናገሩ ማን እድሉን ሰጣቸው? አለ አይደለ? ሰው አልፈልግህም ወይም አንፈላለግም የተባለበት ቦታ መገኘት ማለት በትልቁ ራስን ማስናቅ ነው። በነገራችን ላይ እግዚአብሔርን በቃ ራስን ማስናቅ ነው። አንቺ አሁን ያልተፈለግሽበት ቦታ ላይ ስለተገኘሽ ነው ዛሬ እቺ ልጅ አፏን ሞልታ አንቺን እንደዚህ እየተናገረች ያለችው። ያው የገዛ ባልሽን የልጅሽን አባት ከጎሮሮሽ ላይ ምንጭቅ አድርጋ ወስዳ እንደፈለገች እንድትናገር እድሉን እየሰጠሻት ያለሽው አንቺ ነሽ። በቃ አለቀ። የአንቺና የአብርሽ ጉዳይ አንቺና አብርሽ ብቻ ልትነጋገሩ የምትችሉበት ጉዳይ ነው። እሷ ባለችበት የሚወራ ነገር አይደለም። ሌላ ሰው ባለበት ሊወራ የሚችል አይነት ነገር አይደለም። በቃ አለቀ። ታክሰሽ ወደ አዲስ አበባ ሲመጣ መነጋገር ባለብሽ ጉዳይ ላይ ትነጋገሪያለሽ። የሆነ አለ አይደል እልህ ገመድ መጓተት ምናምን በጣም ራስሽን እያስናቅሽ ስለሆነ ነው ይህንን ንግግር እየተናገርኩ ያለሁት። ይቅርታ አድርጉልኝ። ምናልባት ከመስመር ወጥቼ እየተናገርኩኝ ምናምን ሊሆን ይችላል፣ ግን ይሄ ትክክለኛው መንገድ አይደለም። ይሄ ነገሮችን ለማስተካከል ትክክለኛው የሆነ መንገድ አይደለም። በቃ በዚህ መንገድ ከበቂ በላይ ራስሽን እያስናቅሽ ነው። ተናግሬያለሁኝ እኔ ትኩረትሽን ሙሉ በሙሉ ከነዚህ ሰዎች ላይ አንሺ። እነሱ ሆን ብለው ማለት ነው እያንዳንዷን ነገር ቀምረው ነው የሚያደርጉት። አንቺን ለማናደድ አንቺን የሚያናድዱ ነገሮችን እየፈለጉ ነው የሚያደርጉት። ልክ እዚህ የሆነ ሰዓት ቡታጀራ መተሽ የሚደረገውን ነገር ሁሉ ባላየ ስታልፊ እንዴት ሲሆኑ እንደነበር በደንብ አይተናል። አሁንም ቢሆን መሄድ ያለብሽ ብቸኛ መንገድ ምናልባት ከሰማሽ ነው ይህንን ነገር የምናገረው ማለት ነው መሄድ ያለብሽ ትክክለኛው መንገድ አይንሽን ከነዚህ ሰዎች ላይ አንስተሽ ትኩረትሽን ወደ ልጅሽ አዙሪ። ይጋፈጣሉ የምትይ ከሆነ ደግሞ በትክክለኛው መንገድ ተጋፈጪ። እንደዚህ ጭራ እየተከተሉ እየሄዱ መጋፈጥ የሚባል ነገር የለም። አትችያቸውም። በጣም እየጎዱሽ ነው ያሉት። እግዚአብሔርም በጣም እየጎዱሽ ነው ያሉት እና የመጀመሪያ ቁጥር አንድ ተጠያቂ አንቺ ነሽ ልትሆኝ የምትችይው። እሺ ይሁን፣ ይህንን ሁሉ ነገር እንቀበለን በለና ምን ማለት ነው አብርሽ? ሁለት ሚስት እስካገባህ ድረስ ሁለቱንም ሚስቶችን አስማምተህ ትኖራለህ። አይ ካልክ ደግሞ አንዷን መርጠህ ወደ አንዷ ትሄዳለህ። እንዴ ምንድነው? ሁለት ሚስት መሀል ላይ ቆሞ አንዴ ጉንጭ እየነኩ አንዴ ፀጉር እየዳበሱ የሁለቱን ሴቶች ጸማ እንትን ማለት እንዴ? እችንም ያችንም ለብ ለብ አድርገህ ስርዓት እንዲይዙ ማድረግ ነው። የምሬን እኮ ነው። እግዚአብሔርን አስተዳድራለሁ እችላለሁ ወይም ብለህ ነው እንግዲህ መፍትሄ መፈለግ ነው። አንተ ጭራሽ ቆመ እንደዚህ በዛ ላይ አስበዋል። እግዚአብሔርን ምንም ቢሆን ምንም ከሄርሜላ ፍቅር ቢይዝ ሄርሜላ ሩታን እንድታከብር ማድረግ መቻል አለብህ። ነገ እኮ ልታገባት ትችላለህ፣ ግን ደግሞ ወደድክም ጠላህም የልዑል እናት እስከሆነች ድረስ የመጀመሪያ ሚስት እስከሆነች ድረስ ሩታ መከበር መቻል አለባት። አንተ ቆመ እንደፈለገች ሩታን ልትናገር አይገባትም። እውነታው ይሄ ነው ወገኖች። እግዚአብሔር ያሳያችሁ። እስኪ እንዲህ እንደዛ መሆን አለበት። ምን ትላላችሁ? እናቀሳስር እንጂ እዚህ ጋር ማለት ነው። ለማንኛውም ስስቅ ይደብራችኋል። እኔ ግን መሳቄን አልተውም። እውነታውን እየተናገርኩ ነው የምስቀውና አብርሽም ትክክል አይደለም እያደረክ ያለው። የምሬን ነው። አንተ ባለህበት እነዚህ ሴቶች እኮ እውነት ነው ተፈላልገው ተያይዘው ቢቧቆሱ ራሱ ሀቅ አላቸው፣ የመቧቆስ መብቱ አላቸው። ግን ደግሞ አንተን አቁመው እንደዚህ የማይሆን የቃላት ጨዋታ ውስጥ መግባት ማለት ነገ ይህንን ነገር መልሳችሁ እናንተ ስታዩት ታውት ልጃችሁ እናንተ ራሱ መልሳችሁ ስታዩት የሚደብር አይነት ነገር መሆኑን እንድትረሱት አንፈልግም። ለማንኛውም እኛ
ባየነው በታዘብነው ነገር ላይ ሐሳባችንን ጣል አድርገናል። እናንተስ ምን ትላላችሁ? በዛሬ ቪዲዮ ዙሪያ እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ ጠቅ ማድረጋችሁን አትርሱ። እወዳችኋለሁ። ይመቻችሁ።